ሄሎ ሄሎ፣ እንደምን አላችሁ የኬኬ ሚዲያ ቤተሰቦች? መልካም። በተለይ ትምህርት እድል፣ የነጻ የትምህርት እድል አሜሪካ ለምንፈልግ ሰዎች ለባለፉት 2 እና 3 ጊዜያት የተለያዩ መረጃዎችን እየሰጠ እንደሆነ የምትከታተሉ ሰዎች መረጃው አላችሁ ብዬ አስባለሁ። አዲስ ከሆናችሁም ሚዲያችን ላይ ገብታችሁ መረጃ ታገኛላችሁ። ስለ ምንድነው አድቫንቴጆች ምንድናቸው ያሉት፣ ቋንቋስ ምን አይነት ቋንቋ ነው የምንፈልግ የሚለውን ነገር ሰጠናል። ዛሬ ደግሞ በተጨባጭ ስፔሲፊክሊ ስኮለርሽፖች ሳሉ ወይ መጀመሪያ የተነጋገር ነው እዚህ አሜሪካ ስንሞላ አብዛኛው ቋንቋ ስታንዳርድ ፈተናዎች ካሉን አድቫንቴጁ እንዳለን ሪማርክ አድርገን አልፈናል። ነገር ግን ኦልዌይስ ከቋንቋ ውጭም ያሉ እድሎች አሉ። እነሱን እድሎች ነው እናንተ ጋር የማቀረው። ወደፊትም ቋንቋ ቢፈልጉም ማለት አድቫንቴጅ ካላቸው እንደዚሁ ይሰጣለሁ። ስለዚህ ዛሬ እንድናይ የፈለግኩት የተወሰኑ ስኮለርሽፖች ሪሊ አለ ወይ የሚለውን ነገር መረጃ እንዲኖራችሁ ነው። አሁን የወጡ ኖርማሊ ወደፊትም እየወጡ ያሉ እናንተ መረጃ ኖሯችሁ ወደፊት ራሳችሁ እንድታዘጋጁም ነው በዋነኝነት ይህን መረጃ እየሰጠው ያለሁት። ምክንያቱም አብዛኛው ስኮለርሽፕ እንደምታውቅ ደድላይኖቹ ኦልሞስት ብዙዎቹ እያለፉ ናቸው። ከዚህ በኋላ የሚመጡት ናቸው ያሉት እና ከዛ አንጻር ራሳችሁን ሬዲ እንድታደረጉ ነው። ስለዚህ እዚህ የምናየው አብዛኞቹ በሚባል ደረጃ ቋንቋ የማይፈልጉ ናቸው ወይም ኦፕሽናል የሆነ አፕሊኬሽን ፊልም የሌላቸውን ነው እናንተ ጋር በአጋጣሚ ይዤ የመጣሁት። ይህን አድቫንቴጁን ወደፊትም እናንተ ቸክ ማድረግ ትችላላችሁ። ከቢኤ ጀምሮ እስከ ፖስት ዶክተራል ድረስ ያሉ የተወሰኑ ኦፖርቹኒቲዎች እንዳሉ ነው እናንተ ጋር ይዤላቸው የመጣው። ስለዚህ እስክናያቸው አንድ 4-5 ስኮለርሽፖችን ነው ይዤ የመጣው ፉሊ ፈንድድ የሚሆኑ ፓርሽሊም ኦር ሰልፍ ፈንድድ ፍላጎት ካለን ከፉሊ ፈንድድ እስከ ሰልፍ ፈንድድ በሆነ ፓኬጅ መረጃም እንዲኖራችሁ ነው ይዤላችሁ የመጣው። ስለዚህ የመጀመሪያው ካቴጎሪ የምናየው ጋቨርንመንት ስፖንሰርድ የሆኑት ናቸው። ኖርማሊ ጋቨርንመንት የዩኤስ ጋቨርንመንት ለአፍሪካ ጨምሮ ለኢትዮጵያ ያለችበትን እድል የሚሰጥባቸውን ብናቅ መልካም ይሆናል ብዬ አስባለሁ። በኤምባሲ በኩል የሚሰጥ ማለት ነው። አንደኛው ብዙዎቻችሁ የምታውቁት ይመስለኛል ፉልብራይት የሚባል ፎሬን ስቱደንት ፕሮግራም ይባል አላቸው በዓለም አቀፍ ደረጃ። ይሄ በዩኤስ ጋቨርንመንት የሚሰጥ ብዙ እድሎች አሉት ነው። ባይዘወይ ፉሊ ፈንድድ የሆነ ፓኬጅ በአካዳሚክ እና ነን አካዳሚክ በሆነ ትራክ ይሰጣል። ለማስተርስ፣ ፒኤችዲ፣ ፖስት ዶክተራል እና ትሬኒንግ ሌቨል ላይ ያሉ የተለያዩ ትሬኒንጎችን የሚሰጥ በጣም ብዙ እድሎችን የሚሰጥ ነው። በየአመቱ ይለያየ። ዴድላይኖቹ የተለያዩ ናቸው። ኖርማሊ ከሀገር ሀገር ይለያያል። አሁን በኢትዮጵያ ደረጃ ገብተን ብናያቸው አሁን ባለበት አሁን ይህን መረጃ ገብተን ብናይ አሁን ባለበት ሁኔታ መረጃ እንደሌለ ነው የሚያሳየን። ኖርማል ሰዎች በተለይ ይህን ፕሮግራሙ ዋይዝ ገብታችሁ እያንዳንዱ የሚያስፈልጉ ከገባን በኋላ ምን ማድረግ ይጠበቅብናል? እኔ ወቁት ፋሚሊያራይዝ ሆኖ ራሳችሁ እናንተ ማሟላታችሁን እና ማሟላት ያለባችሁ ነገር ሬዲ ማድረግ የመጀመሪያው ይሆናል። ስለዚህ አሁን ባለበት ይላል እንደምታዩት ኖ ፉልብራይት ኦፖርቹኒቲ አር ከረንትሊ አቫይለብል ነው የሚለው they have their own deadline። ሶ ሪማርኩ ምንድነው እናንተ ጋር እየገባችሁ ይሄንን ማየት ቢቻል የተሻለ መረጃ ይገኛል። እድሎቹ የተለያዩ ስለሆኑ ነው ባይ ዘ ወይ። ስለዚህ የተለያዩ ሰፋ ያለ እድሎች አሉ። ግቡና ዋቸው እያንዳንዱን ፕሮግራምና ኢኒሼቲቭን ገብታችሁ ግራንቶቹ በምን ዙሪያ እንደሆኑ እነን የተለያየ መረጃ እናገኛለን የሚለውን ነው። ስለዚህ እኔ አሁን የፈለግኩት መረጃው ኑሯችሁ ቀጣይ ሁለተኛው አሁንም በዩኤስ ጋቨርንመንት የሚሰጥ ስፔሻሊ ዩኤስ ኤምባሲ አዲስ አበባም ጋር ፓርትነርሽፕ የሚሰጠው ነው። አዲስ አበባ ማለት ዩኤስ ኤምባሲ አዲስ አበባ ያለው ጋር መረጃ በደንብ የሚገኝበት በእነሱ በኩል ነው። ኖርማሊ መረጃዎቹም ኮሚኒኬት የምናደርገው ኖርማሊ ሀምፍሬ የሚባል ፌሎሺፕ ነው። ይሄ ደግሞ ይሄ ነን ዲግሪ ነው ፎር ዛት ማተር። በተለይ ሊደርሽፕ እና ፕሮፌሽናል ስኪል ላይ ኦፊስ ላይ ያለን ኤምፕሎይ ሲሆን ሰዎች እድል የሚሰጥበት ነው በዋነኝነት ይህም እድሎቹ በተለያየ ጊዜ የተለያየ አለ። በሀገሮቹ ደረጃ የተለያየ ሀገር ይሰጣል። ስለዚህ አብዛኛው ዴድላይኑ ከኤፕሪል እስከ ጁላይ ባለው ይወጣል። አኑዋል በሆነ ራውንድ በየአመቱ ሊቀያየር ይችላል። እሱን ግን እናንተ ገብታችሁ ፕሮግራሞች ማየት ትችላላችሁ። አሁን ኢትዮጵያ ላይ ባለው ምንም ነገር እንደሌለው ነው የሚያሳየው። ግን ወደፊት አሁን ባልኳችሁ ዴድላይን ላይ ገብታችሁ ማየት ትችላላችሁ እናንተ በዚህኛው ኤሪያ ላይ ፍላጎት ያላችሁ ሰዎች ማለት ነው። ስለዚህ ይሄን መረጃ ያዙ ማለት ነው። ሌላኛው ምናልባት በፕራይቬት ኦርጋናይዜሽንስ የሚሰጡ ፈንዲንጎች አሉ። ኖርማሊ ፕራይቬት የሚባሉት ኤንጂኦን በላቸው እንደዚህ ፋውንዴሽንስ ሆነው የአካደሚክ ላይ በተለያዩ ፕሮግራሞች ላይ ስኮለርሽፕ የሚሰጡ ተቋማት አሉ። ከዛ ውስጥ አንዱ በተለይ አፍሪካ ላይ ትልቅ ፎከስ ያለው ለብዙ ጊዜ የቆየ አሁንም ብዙ ኢንቨስትመንት እያደረገ ያለ የማስተር ካርድ ፋውንዴሽን የተለያየ ፓኬጅ አለው። የማስተር ካርድ ፋውንዴሽን እንደ ፋውንዴሽን የተለያዩ ፕሮግራሞች አሉት። ፕሮባብሊ ወደፊት ቪዲዮ እንሰራበት ይሆናል። ምክንያቱም አፍሪካን በተመለከተ በጣም ፎከሱ አፍሪካ ላይ ስለሆነ በስኮለርሽፕም ማለት ለተማሪም በካፓሲቲ ቢልዲንግ በኢንስቲቱሽናል ካፓሲቲ ቢልዲንግ ላይ የሚሰራው ስራ ስላለ ምናልባት ፈርዘር አንደርስታንዲንግ እንዲኖረን የተለያየ መረጃ ሊሰጥ ይችላል። አሁን ግን ስኮለርስ ፕሮግራሙ ላይ ስኮለርሽፖችን በዓለም አቀፍ ደረጃ አለ። አሁን ይዤ የመጣው በአሜሪካ ደረጃ ያሉ ተቋማት
ይሄ ፋውንዴሽኑ ፈንድ የሚያደርጋቸው ምን አይነት እድሎች አሉ የሚለው እንድታው ነው ፈልገው። ስለዚህ አላማው ቅድም እንዳልኳቸው አፍሪካ ላይ ታለንትድ የሆኑ ኢንዲቪጁዋልስ ፋይናንሽሊ ኮንስትሬን ያለባቸውን ማስተማር ነው፣ እድሉ መስጠት ነው። ኖርማሊ በዋነኝነት አላማ ይዞ የሚነሳው ሆስት የሚያደርገው ማስተርካርድ ፋውንዴሽን ነው። ፓርትነር ዩኒቨርሲቲስ ግሎባል ያሉት አሎር ኦፍ ሞር ዘን ቲዮኒ ፓርትነር ዩኒቨርሲቲዎች አሉት ይህን ፈንድ እየተደረጉ ሆስት የሚያደርጉ ማለት ነው። በተለይ ስኮላሮቹን ከኢትዮጵያን ጨምሮ እንደምታውቁት ኢትዮጵያ ላይ ይሄ ፓኬጅ አለ ከፒኤችዲ ጨምሮ ያለ አሁን ፕሮግራም ኦልሞስት እንትን ያለ ስለሆነ፣ ስለዚህ አሁን በአሜሪካ ሌቨል ላይ ያሉ አለ ወይ ነው አሁን ዋናው አሜሪካ ላይ ያየን ስለሆነ፣ ስለዚህ አትሊስት 3 ዩኒቨርሲቲዎች ላይ እድሎች እንዳሉ የምናያቸው እንትኖች ያሳያሉ። አሁን ለምሳሌ ዌስሌይ ኮሌጅ ላይ አለ ለሴቶች በተለይ ስፔሲፊክ አንደርግራጁዌትስ ላይ ለሴት ተማሪዎች ለሆነ የሚሰጥበት እድል አለው። ይህን ገብታችሁ ብታዩ መልካም ነው የሚሆነው። ምናልባት ቁጥሩ ሊሚትድ ሊሆን ይችላል፣ ግን ኮምፒት ማድረጉ አድቫንቴጅ ይኖረዋል። በተለይ አካዴሚካሊ ስፒኪንግ ኮምፒታንት የሆን ሴት ሰዎች መወዳደር ቢቻል እድሉ ያለን፣ በተለይ ኮሌጁም የሴት ተማሪዎች ኮሌጅም ስለሆነ ብዙ ሴቶች ናቸው በዚሁ ጋር የሚማሩበትና ይሄን ገብታችሁ ማየት ትችላላችሁ። በቋንቋም ያሉ ሪኳርመንቶች ፕሮግራም ዋይዝ የተለያዩ ስለሆኑ ይሄን እድል ቸክ አድርጉ የሚለውን መረጃ ወሰዱ። ሌላኛው ደግሞ ስታንፈርድ ዩኒቨርሲቲ ነው፣ የዚሁ ፓርትነር ነው። ይሄም አለው አንደርግራጁዌት አሎሮፍ የተለያዩ ፕሮግራሞች አሉት። ኖርማሊ በአንደርግራጁዌት ደረጃ ኖቬምበር 1 ዴድላይን ወደፊት ነው፣ ግን እናንተ የሚያስፈልጉት ሪኳርመንቶች ገብታችኋቸው። ላንጉዌጅን በተመለከተ እስካሁን ባለው ኦፕሽናል ነበር ኖርማሊ ስፔሻሊ እስከ 2025 ኢንቴክ ባለው ያ ማለት አሁን ባለፈው ራውንድ ጨምሮ እስከ 2025 ባለው ራውንድ ኦፕን ነው ኖርማሊ የነበረው። ከዚህ በኋላ ባለው ግን ምናልባት ከ2026 ጀምሮ የቋንቋ እንደሚፈልጉ ይናገራል። ኖርማሊ ሳትን እንፈልጋለን ይላል፣ አክትንም እንፈልጋለን የሚል እንትን አላቸው። ገብታችሁ ግን በተለያየ ፕሮግራም የተለያየ ኢሹ አለው ማለት ገብተን የምናየው በቀላሉ ማየት ስለሚቻል ማለት ነው። ስለዚህ የመጀመሪያውን የስታንፎርድ ዩኒቨርሲቲ ገብተን ብናይ አሁን የሚያሳየን መረጃ አለ። ኖርማሊ ምን ሪኳየርመንት እንዳለው ይኸው ዲቴል መረጃ አለላቸው። በተለይ ኢንተርናሽናሎቹን እናንተ የምትፈልጓቸውን ጥያቄዎች ገብታችሁ ዚዋቸው ምን እንደሚፈካ ኢንተርናሽናል ለምንመጣ ሰዎች በምን መልኩ አፕላይ ማድረግ እንዳለብን፣ ቋንቋን በተመሳሳይ ቅድም እንዳልኳችሁ ኤግዘምፕትር ናቸው፣ ኦፕሽናል ነው ኖርማሊ እስካሁን ባለው ኖርማሊ። አሁንም ቢሆን ወደፊት ባለው ግን ኦፕሽናል አይሆንም የሚል እንትን አለው። ግን ይሄ እዚህ ጋር የተቀመጡ ፕሮግራሞች የፈርስት ይር አፕሊካንት ከሆን ፕሮግራሞች ምን ጥያቄ እንጠይቃለን፣ ሰልፍ ዲፋይንድ ናቸው ባይደ ገብታቸዋቸው ሪኳየርመንቶቹን እና ዴል ላይ ነው። አሁን ለምሳሌ ክፍያ አለው ኖርማሊ ለምሳሌ $90 አፕሊኬሽን ፊ ያለው ግን ዌቭ ማድረጊያ ሜካኒዝሞች አሏቸው። እሱንም መጠየቅ እንደሚቻል አክት እና ሳት የሚባለው ኤግዛሚኔሽን ሪኳየርመንት እስካሁን ባልነው አልነበረም፣ ወደፊት ይሆናል የሚል ኢሹ አለው። እሱን ገብታችሁ ማየት ትችላለን። ስለዚህ ዝርዝር ነገር ስላለው ሪኳየርመንቱን ዋናው እናንተ የምትፈልጉትን ፕሮግራም ማሟላታችሁን እና ማዘጋጀት ያለባችሁን ነገሮች እንድታዘጋጁ እስከዛ ገብታችሁ ማየታችሁ አይዲያል ነው ብዬ አስባለሁ። ለዛ ነው ወደ እናንተ የሚያመጣው። ምክንያቱም ጊዜ ይጠይቃል እንደምታውቁት አንደርግራጁዌትም ስለሆነ እነኛ አብዛኞቻችሁ ገና ናችሁ። ለወደፊቱ አሁን ለምሳሌ አንደርግራጁዌት የሚጨርሱ ሰዎች ካላቸው አሁን ክረምት ላይ ለሚቀጥለው አፕላይ ለማድረግ ለመዘጋጀት ስለሚያገለግላቸው መረጃ እየሰጠ ያለው። ስለዚህ ስታንፎርድ ዩኒቨርሲቲ ላይ በሪኳየርመንቱን የምናሟላ ሰዎች ገብተን ማየት እንችላለን። በብዙ ፕሮግራሞች ነው ኖርማሊ ያለው። ሌላኛው የካሊፎርኒያ ዩኒቨርሲቲ ላይ በርክሌይ ላይ የሚሰጣል በተለይ ለማስተርስ ነው ኖርማሊ ይለያያል ሪኳየርመንቱ። ይሄ ማስተርስ ገብታችሁ የተለያዩ ፕሮግራሞች አሉት ወደፊት የሚወጣ ነው ኖርማሊ። ይሄም ገብታችሁ ማየት ያስፈልጋል ማለት። ስለዚህ ማስተር ካርድ ፋውንዴሽን በዓለም አቀፍ ደረጃ የተለያዩ ዩኒቨርሲቲዎች ላይ ፓርትነር ሆኖ ይሰጣል። ከዛ ውስጥ አሜሪካ ላይም እንዳለ መረጃ ይኖራል ወደፊት በሰፊው። ግን ስለ ማስተር ካርድ ፋውንዴሽን ቤዚክሊ ምን ይሰጣል ከስኮለርሽፑም ውጭ ያሉትን ፕሮግራሞች ሰፋ አድርገን የምናይበት ሩም አጠር ያለ መረጃ ልንሰጥ እንችላለን። ይህንን ግን በደንብ ማየት ያስፈልጋል። በተለይ አነጋጆች ላይ ያሉትን እድሎች ሴቶችንም በዛው ልክ እዚህ ኮሌጅ ላይ ያለውን ሌሎቻችሁም ግቡናዋቸውና አድቫንቴጁን መጠቀም ያስፈልጋል ማለት ነው። ሌላኛው እንድናይ የምፈልገው ሌላ ፈንድድ ከሆኑት የፕራይቬትሊ ፈንድድ የሆነው የስታምፕስ ስኮለርሽፕ ነው። ኖርማሊ ሚያሚ ዩኒቨርሲቲ ላይ የሚሰጥ አሁንም ለአንደርግራጁዌት ነው። ይሄ አንደርግራጁዌት ሌቨል ላይ በኦልሞስት ኦል ፊልድ በሚባል ደረጃ ሶሻል ሳይንስ እና ናቹራል ሳይንስ ላይ እድሎች አሉ። ይሄ ስንገባ ዴድላይን ወደፊት ነው ኖርማሊ። ቅድም እንዳልኳችሁ አሁን ጀምራችሁ ራሳችሁ ሬዲ ማድረግ ስለምትችሉ እድሉ ሰፊ ነው ብዬ አስባለሁ። ሪኳየርመንቱን አለው ኖርማሊ በሀገር ደረጃ ይለያያል እንደየሀገሩ። ለምሳሌ ገብተን ብንመለከት ይህንን ሪኳየርመንቱ ምን ይመስላል ኢትዮጵያ ተካታለች ብለን እንመልከት። ለምሳሌ እዚህ ጋር ሀገሮች አሉ ኖርማሊ ለዚህኛው ፓኬጅ በዚህኛው ፓኬጅ የተካተቱ ኢትዮጵያ አለች። ምን ይላል እዚህ ጋር እንደምታዩት ይህን እንደምታዩት አይ ቲንክ ይታያል ብዬ አስባለሁ። እዚህ ጋር እንደምታዩት ምንድን ነው የሚያሳየን የኢትዮጵያ የሚፈልገው እኛ ሁላችንም እንደምናውቀው ኢትዮጵያን ሰከንዳሪ ስኩል ሊቪንግ ኤግዛሚኔሽን ነው የሚፈልገው ኖርማሊ አፕላይ ስታደርጉ ማለት ነው እንደ አፕሊኬሽን። ከዛ ውጭ ቋንቋ ሪኳየርመንት አለው።
የቋንቋ ሪኳየርመንቱ ስትመለከቱ ምናልባት ዋናው አንዱም እሱ ስለሆነ እኛ እናንተ የምንፈልገው ሁለት መንገድ አለው። ኖርማሊ ኦፕሽናል ነገር ነው። በተለይ በእኛ ባለንበት ደረጃ ሁሌም እንደምለው ቋንቋ መፈተን ለምችሉ አቅሙ ያላችሁ ሰዎች ግን መፈተናችሁ አድቫንቴጃችሁን ይጨምራል በጣም። እሱ ላይ ዳውት አይኖራችሁ። የምችሉ ሰዎች አክት አድርጉ፣ ምክንያቱም ተጠቃሚ ትሆናላችሁ ብዬ አምናለሁ። ስለዚህ ከቋንቋ ደረጃ ቶፍል ይጠይቃል፣ አይኤልቲኤስ ይጠይቃል። አሁን የመጣው ደግሞ ዱዋሊንጎንም ይጠይቃል። ዱዋሊንጎ 125 ይጠይቃል። 6.5 አይኤልቲኤስ 80 ኢንተርኔት ቤዝድ ቶፍልም ይጠይቃል ማለት ነው። ኖርማሊ ለ2 ዓመት ውስጥ ቫሊድ ኤክስፓየር ያላረገ ይላል። ዌቭ የሚደረግበት ፓኬጅ አለው። ከዛ ውስጥ አንዱ ተጠቃሚ ነው ብዬ የማስበው ዌቭ የምንደረግበት እኛ ምን ይላል እዚህ ጋር አቴንዲንግ ሃይ ስኩል አውትሳይድ ዩናይትድ ስቴትስ ፎር አትሊስት 3 years in which the medium of instruction is English። ስለዚህ ሞስት ፕሮባብሊ ብዙዎቻችን በዚህ ኤግዘምፕሽን ይኖረናል ብዬ አስባለሁ። ነገር ግን እድሉ ካላችሁ መፈተናችሁ ደግሞ አድቫንቴጅ ይጨምራል። ስለዚህ አፕላይ ስታደረጉ ቀላል ነው፣ አውቶማቲክ ነው። እዚህ ጋር ያሉት ናቸው ስቴፖች፣ እዚህ ጋር ተቀምጠዋል። ፕሮግራሞችን መምረጥም እዚህ ጋር የተቀመጠ ስቴፕ አለ። እዚህ ጋር ስቴፕ 1 ቀጥላ ስቴፕ 2 ስቴፕ 3 ደግሞ ሰሚት የምታደረጉበት ፓኬጅ ነው። ስለዚህ ከፈለጋችሁ ፕሮግራሞችን ገብታችሁ ፈልጓቸው። ኦልሞስት ሞር ዛን 100 ፕሮግራሞች አሉት በብዙ ፊልድ ኖርማሊ በሶሻል በናቹራል። ይሄን ገብታችሁ አፕላይ ማድረግ ይሄ ሪኳየር የሚያደርገውን እናንተ በዚህ መንገድ አፕላይ ማድረግ ያስፈልጋል ማለት። ስለዚህ ይህንን ማየት ትችላለ። ከ100 ፕሮግራም በላይ እንዳለው ነው መረጃው የሚያሳየው። ስለዚህ ይሄን ገብታችሁት ማለት ነው። ይሄኛው ለብዙዎቻችን ለአንደርግራጁዌት እድሉን ያሰፋልናል። እንደ ጥያቄዎች የተጠየቁ ስለሆነ በስኮላርሽፕ እድሎች በናቹራል ሳይንስ ኮምፒውተር ሳይንስ የሚምጣ የሚላለው ተገቢ ጥያቄ ነው። ከዛ አንጻር እዚህ አሁን የለቀኳቸው ዛሬም እሱም መሰረት አድርጌ ስለሆነ ሰፋ ያረድላለ እናንተ ገብታችኋቸው የሚለውን ነገር መረጃ ማየት ያስፈልጋል ማለት ነው። ሌላኛ የመጨረሻው ብዙ ጊዜ እንደ አዲሽን የምንጨምረው ሰልፍ ፈንድድ ለምንድን ነው አለ? ምክንያቱም ሁሉም ሰው አይደለም ፋይናንሽሊ ኮንስትሬንድ የሚሆነው፣ የሚችል ሰው አለ በእርግጠኝነት። በዛም ጥያቄዎች ስላሉ ነው። የምትፈልጉ ሰዎች በተለይ ቤተሰብ እንደ ቤተሰብ ወይም ተማሪዎችም እንደ ተማሪ ገንዘቡ ኑሯችሁ ምናልባት እንደ ኮሌጅ ኤሊጂቢሊቲ ጋፕ ወይም መረጃ ያለ ከሌላችሁ ሰልፍ ፈንድድ ተቋማትም አሉ። ለምሳሌ ዩሲነስ የሚባል ኮሌጅ ላይ ኖቬምበር ላይ እንዳልኳቸው ወደፊት የሚወጣ ሆኖ ኢንተርናሽናል ተማሪዎች ላንጉዌጅ ኦፕሽናል የሆነበት ግን ገንዘቡ ብቻ ነው ዋናው ትልቁ ኮንስትሬንት ያለው። እሱን የምችሉ ሰዎች ይህን እድል መጠቀም ትችላላችሁ። የኮሌጁንም ስታተስ ቸክ አድርጋችሁ አንደኛ ኮምፔር አድርጓቸው ኮሌጆች መክፈላችሁ እስካልቀለ ድረስ ትልልቅ ዩኒቨርሲቲዎች መግባትም አድቫንቴጅ እንዳለው አምናለሁ። ነገር ግን ቋንቋው ጋር ነው ወሳኝ። እናንተ ምናልባት ያመጣሁትም ቋንቋ ኦፕሽናል ስለሆነ እንደ አድቫንቴጅ ማየት ካለባችሁ ነው እንጂ አሁን ኮምፓራቲቭ ብታች ከዚህ የተሻሉ ዩኒቨርሲቲ ሌቨል ላይ ያሉ አሉ። ኮሌጆች በኮሌጅ ደረጃ የራሱ ኮምፒቲሽን ስላለው ነው እና እሱ አንድ ኦፕሽን ማየት እንድችሉ ነው ወደ እናንተ ያመጣሁላችሁ። ስለዚህ ዛሬ ይህን የሰጠኋችሁ እነዚህ ብቻ አይደለም። አሜሪካ እንደምታውቁት እድሎቹ በጣም ሰፊ ናቸው። እኔ እንደናንተ እንደ መግቢያ አሁን አሜሪካ ፍላጎት ያለው ሰው ቋንቋውን አስፈላጊ ነው ብለን ካመንና ከቋንቋ ውጭም ኦፕሽናል ለሚለውን ነገር ስለተናገርን ሪሊ መኖሩን ለእናንተ ማሳየት ነው ዋናው ፍላጎት። ስለዚህ ከዚህ በላይ ያለውን እያንዳንዱ የሚወጡ ነገሮች ለእናንተ ማቅረብ ያለብን እናቀርባለን። እናንተ ግን ይህን መሰረት አድርጋችሁ አሜሪካ ፍላጎት ላላችሁ ሰዎች እድሎች ለኢትዮጵያውያንም እንዳሉ ግባት እንድትወስድ ነው ወደ እናንተ ያመጣሁት። ስለዚህ ይሄ መረጃ ኖርማሊ ለዛሬ ይሄን በዚህ ይበቃናል። ለቀጣይ ሌሎች የሚያስፈልጉት ነገሮች ወደ እናንተ ይዘን እንቀርባለን። ስለዚህ የመረጃ ጠቅሟችሁ ካገኛችሁት ለጓደኛ እና ሌላው ሰው እንዲደርስ፣ ምክንያቱም መረጃው መድረስ አለበት ብዬ አምናለሁ። እስካሁን እያደረጋችሁት ያን ነው፣ እናመሰግናለን። እያደረጋችሁ ያለው ሰብስክሪፕሽኑም ሸር ማድረጉም መልካም ነውና አሁንም ቢሆን ይህንን ለሌላው ሰው ሸር ማድረጋችሁ ያስፈልገናል ማለት እፈልጋለሁ። ስለዚህ ለዛሬው ይበቃናል። አመሰግናለሁ። ሰላም ለሀገራችን ተመኘው። መልካም ጊዜ። ባባይ ታንኪዩ